እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከቡና ጋር በፍጹም መጠቀም የሌለባችሁን 6 ምግቦችን ከነ ምክንያታቸው በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና ኃይልን መጨመርናም ሌሎች የጤና ጥቅሞችንም ይሰጣል። ለምሳሌ መጠነኛ የቡና ፍጆታ እንደ አይነት 2 የስኳር በሽታ እናም በርካታ የካንሰር አይነቶች ካሉ ኢንፍላሜሽን እናም ከኦክሳይድ ጭንቀት ጋር የተያያዙ በሽታዎችን ለመከላከል ይረዳል። ቡናን በጤናማ መልኩ በመጠኑ የምትጠቀሙ ከሆነ እጅግ በጣም ብዙ ጥቅሞችን ይሰጣችኋል ማለት ነው። ታዲያ ከቡና ጋር መጠቀም የሌለባችሁን 6 ምግቦችን አሁን ልንገራችሁ። አንደኛ፣ የሲትረስ ፍራፍሬዎችን መጠቀም የለባችሁም። የሲትረስ ፍራፍሬዎችን በምትመገቡበት ጊዜ ቡናን መጠጣት የምግብ መፈጨት ችግርን ሊያስከትል ይችላል። ምክንያቱም ቡና በተፈጥሮ አሲዳማ ስለሆነ። የቡና የፒኤች መጠን በአማካይ በ4.85 እናም በ5.13 መካከል ሲሆን ዝቅተኛ የአሲድነት መጨመርን ያመለክታል። እንዲሁም የሲትረስ ፍራፍሬዎችና ጭማቂዎቻቸው በጣም አሲዳማ ናቸው እናም በሚጠጡበት ጊዜ ለጀርድ በሽታ አስተዋጽኦ ያደርጋሉ። ጀርድ ብዙውን ጊዜ እንደ ማቅለሽለሽ፣ የሆድ መነፋትናም የደረት ማቃጠል ባሉ የማይመቹ ምልክቶች ይታወቃል። ቡና እናም የሲትረስ ፍራፍሬዎችን አንድ ላይ መጠቀም የጨጓራ ሽፋንንም ሊያበሳጭናም የጀርድ ምልክቶችን ሊያባብስም ይችላል። የሲትረስ ፍራፍሬዎችን ከቡና ጋር አለመጠቀም ጥሩ ነው። ጥቅማቸውን ሙሉ በሙሉ ለማግኘትና የምግብ መፈጨት ችግር ሳይኖር የጤና ጥቅሞቻቸውን ለመጠቀም ይረዳቸዋል ማለት ነው። ስለዚህ የሲትረስ ፍራፍሬዎችን እንደ ሎሚ፣ ብርቱካንና ሌሎችም ብዙ የሲትረስ ፍራፍሬዎች አሉ። እነዚህን ፍራፍሬዎችን ከቡና ጋር ባትጠቀሙ ይመረጣል። ሁለተኛ፣ ቀይ ስጋን ነው። ጥናቶች እንደሚያመለክቱት ቡና መጠጣት በአንጀት ውስጥ ያለውን ንጥረ ነገር በተለይም ብረትን ወይም ደግሞ አይረንን ሊጎዳ ይችላል። ቀይ ስጋ ከሄሜ ብረት ምርጥ ምንጮች ውስጥ አንዱ ነው። ይህ ማለት ቡናን ከቀይ ስጋ ጋር መጠጣት የጤና ጥቅሞቹን ሊቀንስ ይችላል። አንድ ጥናት በየቀኑ 3 እናም ከዚያ በላይ ሲኒ ቡና መጠጣት የብረትን መጠን በእጅጉ እንደሚቀንስም አረጋግጧል። እንደውም ቡና ከጠጡ በኋላ የብረት መምጠጥ ምግብን ተከትሎ በ39 በመቶ ቀንሷል። ብረት ወይም ደግሞ አይረን በሰውነታችን ውስጥ የደም ዝውውርን መደገፍን፣ የሆርሞን ምርትንና የሰውነትን በሽታ የመከላከል አቅምን ጨምሮ በርካታ ወሳኝ ሚናዎችን ይጫወታል። ቡናን ከቀይ ስጋ ጋር መጠቀም የማይቻልበት ምክንያት ምንድን ነው? በቀይ ስጋ ውስጥ ከፍተኛ የሆነ የአይረን መጠን ስላለ ያንን አይረን ሰውነታችን እንዳይጠቀም ያደርገዋል ማለት ነው። ሶስተኛ፣ ወተት ነው። ወተት በጣም ጥሩ የካልሽየም ምንጭ ነው። ካልሽየም ደግሞ ለአጥንት ጤና፣ ለጡንቻ ተግባር፣ ለደም መርጋትና ሆርሞኖችንም ለማምረት አስፈላጊ ነው። አንድ ኩባያ ስብ ያልሆነ ወተት ለአማካይ ጤናማ አዋቂ ለካልሽየም ከሚመከረው ዕለታዊ እሴት ወይም ደግሞ መጠን 23%ን ያሟላል። ይሁን እንጂ ጥናቶችም እንደሚያመለክቱት ወተትና ቡናን ማጣመር የካልሽየም መሳብን እንቅፋት ሊሆን ይችላል። በሌላ አነጋገር በቡና ውስጥ ያለው ካፌን የካልሲየምን የተጣራ አመጋገብን ሊቀንስ ይችላል ማለት ነው። ካልሲየም በሰውነታችን የማይሳብ ከሆነ በሽንት መልክ ይወጣል። ከፍተኛ መጠን ያለው ካልሲየም ደግሞ በሽንት መውጣት ለኩላሊት ጠጠርና ለአጥንት ጤና ስጋቶች ከመጋለጥ እድልን ይጨምራል ማለት ነው። ቡና በወተት የሚጠጡ ሰዎች አብዝታችሁ በተደጋጋሚ አለመጠቀም ወይም ደግሞ ሰዓት ቀይራችሁ ቡና በማትጠቀሙበት ሰዓት በካልሽየም የበለጸጉ ምግቦችን መመገብ አለባችሁ ማለት ነው። ቡና በወተት መጠጣት ያን ያክል ችግር የለውም። ነገር ግን ወተት የካልሲየም መጠን ስላለው ካልሲየምን ሰውነታችን እንዲጠቀም በቀላሉ አደገኛ ስለሚሆንበት ወይም ደግሞ ስለሚከብድ ነው ቡና በወተት መጠጣት ትንሽ ከበድ የሚለው ማለት ነው። ካልሲየምን በቀላሉ
ሰውነታችን አይጠቀመውም እንጂ ሌላ ጉዳትን አያስከትልም። አራተኛ የተጠበሱ ምግቦችን አንድ ላይ መጠቀም የለባችሁም። ጥናቶች እንደሚያመለክቱት የቡና ፍጆታን መጨመር ለዲስሊፒዲሚያ በሽታ የመጋለጥ እድልን ይጨምራል። ይህም በደማችሁ ውስጥ ያለው ያልተለመደ የስብ መጠን ነው። በቀን 3 ወይም ደግሞ ከዛ በላይ ሲኒን ቡና መጠጣት ኤልዲኤል ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮልን ሊጨምር ይችላል። ይህም በልብ ጤና ላይ አሉታዊ ተጽዕኖን ያሳድራል። እንዲሁም የልባችሁን ጤንነት የሚደግፈውን ኤችዲኤል ኮሌስትሮል ወይም ደግሞ ጥሩ ኮሌስትሮልንም ሊቀንስ ይችላል። የተጠበሱ ምግቦችን አዘውትሮ መመገብ ለልብና ለደም ስር ወይም ደግሞ ለካርዲዮቫስኩላር በሽታዎች የመጋለጥ እድላችሁን ከፍተኛ በመሆኑ የቡና መጠጦችን አዘውትረው የሚጠጡ ሰዎች የልብ ጤናን ለመጠበቅ የተጠበሱ ምግቦችን መገደብ ሊኖርባቸው ይችላል። የተመጣጠነ ምግብ ፍላጎት በግለሰቦች መካከል የሚለያይ ቢሆንም በሳምንት 4 ወይም ደግሞ ከዚያ በላይ ጊዜ የተጠበሱ ምግቦችን መመገብ ለከባድ በሽታዎች የመጋለጥ እድላችሁን ከፍ ሊያደርገው እንደሚችል ጥናቶችም ይጠቁማሉ። ስለዚህ የተጠበሱ ምግቦችን ከቡና ጋር ባትጠቀሙ ይመከራል። አምስተኛ ፎርቲፋይድ ብሬክፋስት ሲሪያልን ነው። ብዙ የቁርስ እህሎች አስፈላጊ በሆኑ ቪታሚኖችና ማዕድናት የተጠናከሩ ናቸው። ለምሳሌ ብዙ ጊዜ በዚንክ የተጠናከረ የቁርስ እህሎች ወይም ደግሞ ብሬክፋስት ሲሪያል ለብዙ አመጋገቦች አስፈላጊ የሆነ የማዕድን ምንጭ ናቸው። ነገር ግን ቡና በዚንክ ባዮ አቬላብሊቲ ላይ ጣልቃ ሊገባ ይችላል። ማለትም ዚንክን የመሳብ አቅማችንን የሰውነታችንን ይቀንሷል ማለት ነው። ከምንመገበው ምግብ ዚንክን እንዳንጠቀም ያደርገናል። ስለዚህ በዚንክ የበለጸጉ ምግቦችን እንደ ብሬክፋስት ሲሪያልን የምትጠቀሙ ከሆነ አንድ ላይ ቡናን ባትጠቀሙ ይመረጣል። ስድስተኛ ደግሞ ከፍተኛ ሶዲየም ያላቸው ምግቦችን ነው። ቡና የደም ግፊትን በቀጥታ የሚነኩ ብዙ ባዮሎጂያዊ ንቁ ውህዶችን ይዟል። ጥናቶችም እንደሚያመለክቱ በየቀኑ ከ1 እስከ 3 ኩባያ ቡና መጠጣት ከደም ግፊት መጠን ላይ አሉታዊ ተጽዕኖ ይኖረዋል። የሶዲየም ወይም ደግሞ የጨው አወሳሰድ ከደም ግፊት ጋር በቀጥታ እንደሚዛመድ ጥናቶች በተደጋጋሚ አረጋግጠዋል። ስለዚህ ከፍተኛ የሶዲየም ምግቦችን በምትመገቡበት ጊዜ ቡናን በጥንቃቄ መጠቀም ጠቃሚ ነው። ምክንያቱም ሶዲየምም ቡናም የደም ግፊትን ሁለቱም ይጨምራሉ። ስለዚህ የደም ግፊታችን በከፍተኛ ሁኔታ በአንዴ ሊጨምር ይችላል። የአሜሪካ የልብ ማህበር በየቀኑ ከ2300 ሚሊግራም ያልበለጠ ሶዲየምን ብቻ እንድትጠቀሙ ይመክራል። ስለዚህ ቡናን ከነዚህ 6 ምግቦች ጋር ባትጠቀሙ ይመረጣል ማለት ነው። ያን ያክል ብዙ ሳይድ ኢፌክት የለውም። ነገር ግን አብዛኛው ከምግቦች ጋር ቡናን መጠቀም የለባችሁም የተባለበት ምክንያት በዛ ምግብ ውስጥ ያለውን ቫይታሚኖችና ንጥረ ነገሮችን በአንጀታችን በቀላሉ እንዳይሳብ ሊያደርገው ስለሚችል ነው። እንዲሁም ደግሞ ከከፍተኛ ጨው ካላቸው ምግቦች ጋር አንድ ላይ መጠቀም የለባችሁም፣ ምክንያቱም የደም ግፊታችንን በከፍተኛ ሁኔታ ስለሚጨምረው ማለት ነው። ታዲያ ከቡና ጋር መመገብ የምትችሉት ምግቦችስ ምን አይነት ምግቦች ናቸው የሚለውን ደግሞ ልንገራችሁ። አንዳንድ ምግቦች የቡና መጠጥን ሊያሻሽሉ እናም የተለያየ የአመጋገብ ጥቅሞችንም ሊሰጡ ይችላሉ። ለምሳሌ ዳቦ እናም ቡና የማይገናኙ ሲሆኑ በቁርስ ሰዓት ሁለቱንም መጠቀም የሆድ ስብን ሊቀንስ እንደሚችልም ጥናቶች ያመለክታሉ። አንድ ጥናት እንዳመለከተው በየቀኑ የቡና ፍጆታን መጠቀም በ25.4% የቪሰራል ፋትን ለመቀነስ እናም ቁርስ ላይ ዳቦን መጨመር የቪሰራል ፋትን ወይም ደግሞ ውፍረትን በ45.1% ቀንሷል። በተጨማሪም ቁርስ ላይ እንደ ለውዝ፣ ትኩስ የቤሪ ፍሬዎችን እናም ኦትሜል ወይም ደግሞ አጃ ያሉ ምግቦችን ከቡና ጋር መጠቀም የጤና ጥቅሞችን ሊሰጡም ይችላሉ። ለምሳሌ ኦትሜል ወይም ደግሞ አጃ በፋይበር የበለጸገ ሲሆን ይህም የደም ስኳርን ይቆጣጠራል። ቀልጣፋ የደም ስኳር ቁጥጥር ቀጣይነት ያለው ኃይልን ይሰጣል። ከቡና የኃይል መጨመር ጋር ተጨማሪ ጥቅምን ይሰጣል ማለት ነው። ትኩስ የቤሪ ፍሬዎች ቫይታሚኖችን ይዛሉ እናም ተፈጥሯዊ ጣፋጭም ናቸው። ከቡና ጋር መጠቀም ጥቅሞቹን ይጨምራል። አልመንድ እናም ሌሎች ለውዝንም ከቡና ጋር መጠቀም ይቻላል። በርካታ ጥቅሞችንም ይሰጣችኋል ማለት ነው። ታዲያ እነዚህን ምግቦች ከቡና ጋር አንድ ላይ መጠቀም ትችላላችሁ።
ቡና ለተመጣጠነ አመጋገብ አስደሳች ተጨማሪ ሊሆን ይችላል። ቡናን ለመጠጣትናም ጥቅሞቹን ለማሻሻል ቡና ለመጠጣት በጣም ጥሩ ጊዜ ጠዋት ወይም ደግሞ ከሰዓት በኋላ ነው። ምክንያቱም በቀን ዘግይቶ ቡናን መጠጣት የእንቅልፍ ሁኔታን ሊያስተጓጉል ይችላል። ቡና ከምግብ በፊት ከ3 እስከ 4 ሰዓት በፊት እንድትጠጡ ይመከራል። ይህ በምግብናም በማክሮ ኒውትረንት አወሳሰድ ላይ ያለውን ተጽዕኖን ለመቀነስ ይረዳል። በምግባችሁ ውስጥ እንደ ብረት፣ ካልሲየም እናም ዚንክ ያሉ ቪታሚኖችንና ማዕድናቶችን ማሰብ ያስፈልጋል። እነዚህን ማዕድናትና ቪታሚኖችን ለማግኘት እነዚህን ምግቦች ከቡና ጋር አንድ ላይ አትጠጡ። እነዚህን ምግቦች ከተመገባችሁ በኋላ ወይም ደግሞ ከመመገባችሁ ከ3 እና ከ4 ሰዓታት በፊት አራርቃችሁ መጠቀም ያስፈልጋል። ለእነዚህ ንጥረ ነገሮች ቅድሚያ የምትሰጡ ከሆነ በምግብ ጊዜያት ቡና ከመጠጣት ለመቆጠብ ሞክሩ። ምክንያቱም ቡና እነዚህን ንጥረ ነገሮች የመሳብ ሂደት ላይ ጣልቃ ይገባል ወይም ደግሞ ተጽዕኖን ያሳድራል። ካፌን ከተወሰኑ መድኃኒቶች ጋርም ሊገናኝ ይችላል። መድኃኒት የሚወስዱ ሰዎች ቡና ከመጠቀማቸው በፊት የቡና ፍጆታቸውን ስለመወሰን ከሐኪማቸው ጋር መማከር አለባቸው። ኤፍዲኤ በየቀኑ ቢበዛ ከ400 ሚሊግራም ካፌን በላይ እንዳትጠቀሙ ይመክራል። ይህም በግምት 4 ወይም ደግሞ 5 ኩባያ ቡና ነው። በአጠቃላይ ቡና በዓለም ላይ በጣም ታዋቂ ከሆኑ መጠጦች ውስጥ አንዱ ሲሆን ኃይልን ለመጨመር ይረዳል። ይሁን እንጂ ቡና ከሌሎች የአመጋገብ ገጽታዎች ጋር ሊገናኝ ይችላል። ለምሳሌ እንደ ካልሽየም፣ ብረትናም ዚንክ ያሉ ብዙ አስፈላጊ ቪታሚኖችና ማዕድኖችን መምጠጥን ሊገድብ ወይም ደግሞ ባዮ አቬላብሊቲያቸውን ሊገድብ ወይም ሊቀንስ ይችላል። የቡና አሲዳማነት በተለይም እንደ ሲትረስ ፍራፍሬዎች ካሉ አሲዳማ ፍራፍሬዎች ጋር ሲጣመር የአንድን ሰው የምግብ መፍጫ ስርዓት ላይም አሉታዊ ተጽዕኖን ሊያሳድር ይችላል። አጠቃላይ ቡናን በተመጣጣኝ አመጋገብ ውስጥ ማካተትና መጠቀም የቡናን ጥቅሞቹን ተገቢ በሆነ መልኩ እንድታገኙ ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ከቡና ጋር በፍጹም መጠቀም የሌለባችሁን 6 ምግቦችን እንዲሁም ደግሞ ብትጠቀሙ ምንም ጉዳት የሌላቸውን ምግቦችን ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።